በስንት ጊዜሽ መጣሽ አይደል? ኧረ እኔ ከሁሉ ጊዜ መጣ ነበር ለምሩ ብዬ። ኧረ ተስማምታችሁ ነበር? አዎ ምሩ ምትነግር መስሎኝ ነበር። ይኸውልሽ እናቴ ምሩ እኮ የወሬ ሰው አይደለች አይደለ? ይሄን አንድ ጥፋት አጥፍቼ ቢሆን ሳሩም ቅጠሉም ነበር የሚነግርክ። ታዲያ ምሩ እኮ ሳርና ቅጠል አይደለችማ እንዴ? ቅጠል ፊት ምንድነው ያማችሁ ነበር? ኧረ አይደለም ሚስቴ ምን አይነት መልካም ስብዕና የተላበሰች ሴት እንደሆነች እየነገርኳት ነበር። እንደዛ ነው ጽዮን? አዎ ምን ነው ባለቤትሽን አታምኚውም እንዴ? አረ በደንብ ነው ማምነው። አምናኝማ መሰለኝ ልጅን የሚያክል ትልቅ ስጦታ የሰጠች። ፍቅራችሁ ያስቀናል። እናመሰግናለን። እኔ የምልሽማ ውስጥ ምን እየሰራሽ ነበር? ባለፈው ያወረደውን ትልቁን ሻንጣ እኮ ሰቅላለሁ ብዬ እምቢ አለኝ። አንቺ ልጅ ቆይ እንደዚህ አይነት ከባባድ ስራ ትስራ ያላልኩሽ መች ነው የምትሰሚው? አሁን የባዶ ሻንጣ ምን ይከብዳል? ራስሽን ተንከባከቢ። አንቺ እኮ እርጉዝ ብቻ አይደለሽ። አዎ ልክ ነሽ። ግን ፈጣሪ ይመስገን አሁን በጣም ደህና ነኝ። በቃ እናንተ ተጫወቱ። እኔ ነሽ ቦታ ደርሼ ልምጣ። እሺ ግን ሳትሄድ ሻንጣውን ስቀልኝ። እሺ እስኪ ቆይ ላግዝ። ግን እኮ አለም እየመረጠችው ነው ነበር። እንዴ ቤት አለ ብለሽ አይደለም እንዴ ያስመጣሽን? አሁን ነበር እኮ አሁን ይመጣል ጠብቁት። ግን እንዲው እስከ ዛሬ ድረስ አንጠይቀው ምን ይለናል? ብርቄ ደግሞ ምን ይላችኋል? በቃ ዋናውን በደህና መምጣታችሁ ነው። እሺ አሁን እንደው እንዴት አድርገን ባዶ እጃችን እንዴት ነው እንጠይቀው? አረቄ ልትይዥ ነበር ወይ? እሱማ ካለ ጥሩ ነው። ወዲህ በውስቲ ብርቄ አረ ብርቅዬ ነውር ነው እንዴ? ሰው የተመጡ እንዴ ለተላትል እኮ ቆንጆ ነው እናቴ። እንዴ ለሳቸው ቆንጆ ነው ስጫቸው። ለጋሼ ነው የሳቸው እኮ ሳል ነው። ነው በእንግዲህ እንደዛ ከሆነ በሻይ ስጫቸው። አይ ብርቄ በዚህ አያያዝሽ ወጡን ራሱ ባረቄ ሳሰሩ አቃሪ። እንዴው ሳትሞክረው ትቀራለች ብለሽ ነው? አይ አንተም ቀለድክብኝ አይደል? ይሁን አይ ብርቅዬ ያት ወይ እስማ አውል አንቺ ወይ አንዶኒና ያፈርሱ ወለድሽ እቺ ነገር ወደዛ ቃያት እንዴ እቺ ምኗ ናት ስታስጠላ? ልጄማ ቆንጅዬ ናት። አንቺ ልጅ አትበይ ባፍ ይሄዳል። ቤቶች ምን ጉዲ ገደለኝ። አበቃልኝ ዛሬ ሄድሊ ምን ሊያረግ መጣው እንደው? ሂዱ ግቡ ቶሎ በሉ። የላችሁም እንዴ? አለን ግቡ አለን። እንዴት ሆናችሁ? ደህና ምን ነው ዝም አልሽ? ተኝቼ ነበር ለዛ ነው። አሰግድ የለም እንዴ? አለ ይመጣል አሁን ጠብቀው። አይ ጥሩ እንግዳው ጁል ጠብቋ። አይ ኧረ አይመጣም በቃ አጠብቀው ሂድ። አሁን ይመጣል እኮ አልሽኝ። አሁን ደግሞ አይመጣም አልኩኛ በቃ ሐሳቤን ቀየርኩኝ። እንዴ ሐሳቤን መቀየር አልችልም አይመጣም። አሁን ይመጣል አልሽኝ ምን ይቆይ? አሁን ደግሞ አይመጣም በቃ ይሄዳሉ ቁጭ ትላለ። እሺ ቁጭ በል ሂድ ቁጭ በሉ በቃ። አንቺ አትንቦቅቦቅ ወደዛ ለሰላም ነው የመጣሁት። በቃ እሺ
እንዳትነካኝ። አልተኛሽም እንዴ? እና በተኛ ስትነካኝ አልሰማም? እኔ እኮ አንገትሽን እንዳያምሽ ብዬ ነው። በጣም ትንከባከበኝ አይደል እንዴ? እህቴ ሴት ልጅ እንክብካቤ ትወዳለች፣ ያስፈልጋታል ትለኝ ነበር። አንተ ግን ምን እያደረከኝ እንዳለ አስረት አሰቀየኛለህ። ባለኝ ነገር እኮ ልንከባከብሽ እየሞከርኩ ነው። ዝም በል። ቆይ ግን አንቺ ታሰርሽ እንጂ እኮ እኔ ነኝ እንደ ታጋች እየሆንኩኝ ያለሁት። እና አፍታኝና እኔ ልሰራ? እሺ አንድ ነገር ተባበረኝ። ምንድነው? እህቴ ተጨንቃለች። ቢያንስ ደህና መሆኔን እንኳን ላሳውቃት። በምንድነው የምታሳውቂያት? ለማሰብ ትዘገያለህ እንዴ? በቃ ስልክ አስደውልኝ። እንደዛ ነው። ለምን? መልሱን እያወቅሽ ጉንጭን አታርግም። ወፌላላ። ቆይ እህቴ ምናምን ትሌለ እንዴ? እሷ ላንተ እንዴት እንደምትጨነቅ ታውቃለህ? ይኸውልሽ ዝም ለማለት ሞክሪ። የማትይ ከሆነ ግን አፍሽን አስርሻለሁ። እኔ ለማንኩ እኮ ነው። ለልመና እጁን የዘረጋ ሁሉ እኮ ገንዘብ አይሰጠውም። አማራጭ አልሰጠሽም። ዝም ብለሽ አትወራጪ፣ ለምስልሽ እንዳይበጠስ። የጠፋ ሰው እንዴት ነሽ? እንዴት ነህ? አለሁ። ምንድነው እንደዚህ አየር ማባከን ነው ወይስ ከመምጣቴ ልትመልሽኝ ነው? እና እንዴት ነው ብቸኝነት? ብቸኝነቱ መልመድ መች ከበደኝ። እህቴት እንዳለች አድራሻዋን ማወቅ ነው እንጂ። ያው ሁላችንም ተጨንቀናል እኮ፣ ግን ምን ማድረግ ይቻላል? ፖሊሶቹ ምንም መፍጠር አልቻሉም። ፍንጭ ይሉኛል ዝም ብለው። ግራ የገባው ነገር ሆነ እኮ። እኔ እኮ ያችን ጽዮንን ለምን ወስደው እንደማይጠይቁልኝ ነው ግራ ይገባኝ። እንዴ እሷ ላይ ያመለከትሽ እንዴ? አዎ። ለምን? አሁን እሷ ሰኒን የት ልታግታት ትችላለች? አላቅ ባቄ ሄጄ አላመጣት። አይደለም ሰኒ እኮ ለአንድ ቀን አይደለም የጠፋችው፣ ሳምንት ሊሞላት እኮ ነው። ገና 4 ቀኗ ነው። ቁጥሩ ማተር አያረግም። ግን ደግሞ ጽዮን ሰኒን አግታ ልታቆያት አትችልም። ደግሞ ይሄን የማረግ አቅምም የላት። ስትወራ ራስህን ብቻ ታማምን አውራ፣ ስለሌላ ሰው እርግጠኛ አትሁን። እኔ ግን ምንም የምትይው ነገር ጽዮን ላይ አልታየኝም። እሺ ሌላ ሰው አለ የምትጠረጥረው? የለም። አትሊስት እኔ ጋር ግን አለ። እሺ ተይው። አንቺን ከማሳመን ሰኒን ፈልጌ ማምጣት ይቀላል። ትቆያለሽ? ቤት ሄጄ ምን እሰራለሁ? ትንሽ እዚህ እቆያለሁ። ልትሄድ ነው? አይ የሥራ ስልክ እየጠበቅኩ ነው። እሱ እስኪደወል መቆየት እችላለሁ። እሺ ቡና አምጪ። ምን እሺ ነው ደግሞ ሲመጣሉ ላይት ይራል። አቤት ማንም የለም እንዴ? ብርቶ እንዴት ነው ከቻልሽ? እንዴት ከቻልሽ? ባደኩበት ቤት እንዴት ከቻልሽ? ትንሽ አይከብድም? ኪራ ማለት አንቺ ነሽ እንዴ? ምርጦ ቆይ ሲጀመር አንተ ራስህ ማን? ለካን ተዋወቅም። እኔ ምርጦ አስፒድ እባላለሁ። ይሄና ዘመር ነኝ። ኦኬ አስፒድ ማለት አንቺ ነሽ? ምሩ ስለ አንቺ ነግራኝ ነበር። ነው እባላለሁ። የምሩ ባለቤት ነኝ። አብሽር አባቢ። ደሞ ስለተዋወቅን ደስ ብሎኛል። እንዴት ነው ታዲያ ብቸኝነት እንዴት ነው? ያው ምንም አይልም ባክሽ። ያው ኪዩ አለች እንዴ? ታዲያ ነው የት ሄዳ ነው? እኔ እንጃ ምርጥዬ፣ ብቻ የሆነ የሥራ ኢንተርቪው ምናምን አለኝ ምናምን ብላ ወጣለች። ታዲያ እንዴት ነው ወጣትነትና እሱ? የምን ሱስ አባቢ? መቼም ሜል ላይተር ከሰላ እያይዝበት ነው ያዝኩት አትለኝም አይደል? አይ ምን መሰለሽ፣ እኔ ዝም ብዬ በቃ በተፈጥሮ የሆነ ልምድ ምናምን አለ አይደል? ዝም ብሎ እቃዎች መሰብሰብ ምናምን በቃ ደስ ይለኛል ነው የምልሽ። እና እንዴት ነው ልጅሽ የተቋቆረውስ? የጉልበት ስራ ምናምን ትሰሪያለሽ? ያው ከተነቃማ ምን ይደረጋል? አንቺ ምርጥዬ ስለሆንሽ አንቺ መፎገር ደግሞ ከባድ ነው። ይኸውልሽ አራዳለች ይሄ ሴሽ ምናምን ቂማ ምንም አይጠቅምሽም። እድሜሽን ነው የሚባለው። አዎ እባክሽ ምርጧ፣ ያው አንዳንዴ ሰው ምናምን ስታጭ እንደዚህ ትሆኛለሽ። ለዛ ነው እንዴ ኒናን የመሰለች የምታፍታታ ዘመድ እያለች ምን ማለት ነው? ሰው ከሌለኝ ምናምን ማለት። ያው በእርግጥ አሁን ነው በደንብ እየተግባባን ያለን። ደግሞ ምርጥዬ የሚገርምሽ ነገር እኔ የመጨረሻ ነው የምታቃጠለኝ እንጂ አታፍታታኝም ነው የምልሽ። በቃ ታሳቀኛለች።
ለምን እንደሆነ አላውቅም። አንተ ጋር ሲሆን ትቀያየራለች ማለት ነው። ብቻ በይው እንደዛ ነገር። ለማንኛውም ፈታ በይ መች እንዳይደብርሽ። መጣው ለምንድን ነው ልጅ ደስ ያለ? እኒናስ ብትሆን ዘመድ እንዳላት እስከዛሬ ለምንድን ነው ለኪራ ያልነገረችው? ምክንያቱም ለኪራ ብትነግረው ይነግረኝ ነበር። የሆነ ነገር አለ ማለት ነው። እና በቃ ይሄን አልከኝ? አዎ እንግዲህ ቀለል ካለልህ። ከበድ ካለስ? ቆይ ለእናትና አባቷ ጋቢ፣ ለሙሽራዋ ሙሉ ቀሚስ፣ ከዛ ደግሞ ይሄ ምንድነው የጥሎሽ ወርቅ ብር ምናምን። አንተ ሰርግ ብቻ የሚያሳስብ ለካ አዲስ አበባ ነው። አዎ እንግዲህ ይሄ ለሴት ልጅ የክብር መገለጫው ነው። የተጠየቀው ማስገባት አለብህ። እሺ ቆይ ግን ልታገባ ወሰንክ እንዴ? አዎ ምን ነው እንዴ? ቆይ እኔ ለማግባት አልሆነም? አይ ኧረ ትሆናለህ። ምን ይጎልሃል? እና ግን ዴቭ ቆይ እሺ የምትለኝ ይመስላል? አይደለም አሁን በሰው ሀገርም አምናህ ወዳህ ኖራለች ማለት አልገባኝም። ማለቴ ጽናት አንተን ከበፊትም ትወዳለች ለማለት ነው። እንዴ እንደምትወደኝ አንተ ታውቅ ነበር እንዴ? ጽናት እኮ እህቴ ናት። ምንም ብትሆን አውቃለሁ። እሱስ ልክ ነህ። ይኸውልህ አንድ ነገር ብታስከፋት ማወቅ አይቀርም። ስለዚህ ተጠንቀቅ። እንዴ ከአሁኑ እያስፈራራኝ ነው? አዎ በእህቴ ቀልድ አላውቅም። አይ አታስብ፣ አላስከፋት። ራበሽ? ሽንትሽ መጣ? ይሁሉ እኔ ላለመፍታት ነው አይደለም? አሁን ምን ፈልገሽ? አንገቴንም እያመመኝ ነው፣ እጄንም እየደነዘዘኝ ነው። እና ማሳጅ ዳርገሽ? ምንድነው እኔን የምታፈጭው? አሞኛል እንጂ ማሳጅ አድርገኝ አላልኩም። ታዲያ ልቁረጥልሽ? አይ እንደዛ እኮ አይደለም። እና ቢያንስ አንድ እጄን ፍታኝ። ቀልደኛ ነሽ እባክሽ። እውነቴን ነው። ይኸው እስኪ እየበለዘ እኮ ነው እኮ። እንደዚህ እንዲሆን የማትፈልጊ እኮ ከሆነ የተጠየቅሽውን ሰተሽ መሄድ ነው። እባክህ ምንም አላረግም። በቃ ተራ በተራ እጄን ፍታኝ። አይሆንም፣ አትክበጂ። እንደው አሁን አንተ አይደለም እጄን እግሬን ብትፈታኝ ራሱ እንዴት ብዬ አመልጣለሁ? እሱም አትችይም። እኔ እኮ ነኝ ልጁ እኮ። ፍታኝ። ግን በጣም የምታሰለች ልጅ ነሽ። ሌላም ብትይዞ ልትሉ ነበር። ደግሞ እሷ ማናት? ደንዝዞኝ ነበር። እሺ ግን 5 ደቂቃ። እሺ አሁን ደግሞ ምን ፈለግሽ? ደም ማነስ አለብኝና እያዞረኝ ነው። እና ደም ልለግስሽ? እንደዛ አይደለም፣ ሚሪንዳ ግዛልኝ። ቆይ ታመሽ ልጠይቅሽ የመጣው መሰለሽ እንዴ? በእኔ ብር እኮ ነው። ይታል ኪሴ ውስጥ አይጠፋም። ምን ልታረግ ነው? ምን ነው እዚህ ጋር ታተው ታይሻል? ፋራ መስልሻለሁ? ንቅሳቱ ቀረ እንጂ። ትሰሚኛለሽ? እቺ ምላስሽ የትም አታደርስሽም። እሺ ሜሪት ፕሮፐርቲስ በሪል ስቴት አዲስ ነገር ሊያሳየን መጥቻለሁ እያለን ነው። ቤትን ቦታ ይወስነዋል የሚለን ሜሪት በአዲስቷ ፒያሳ አይን በሆነ ስፍራ ባለ 17 ፎቅ ሁለገብ ዘመናዊ እጅግ የተዋበ ህንፃ በፍጥነት እያስገነባ ነው። አራዳ ፓርክን ከፊቱ ወዳጅነት ፓርክን ከበስተኋላ ያደረገው አፓርትመንታችን የቤትና ቤተሰብን ሙሉ ፍላጎት ጠንቅቆ ያሟላ ነው። የፈለጉትን የማያጡበት ገበያ ማዕከል፣ ደህንነቱ የተጠበቀ ፓርኪንግ፣ የስፖርት ማዘውተሪያ ከመዝናኛ ስፍራ ጋር በውስጡና በዙሪያው እንደ ልብ ነው። 4000 ካሬ ላይ በተንጣለለው ህንፃ ባለ 1 መኝታ ከ49 ካሬ ጀምሮ ባለ 2 መኝታ 95 ካሬ እንዲሁም ባለ 3 መኝታ 130 ካሬ ጀምሮ ያገኛሉ። ዘመናዊ አፓርትመንቶች በካሬ ከ90,000 ብር ጀምሮ ለአጭር ጊዜ ለሽያጭ አቅርበናል።
ፈጠን ይበሉ። ባለ አንድ መኝታ ከ4 ሚሊዮን 400 ሺህ ብር ጀምሮ ከ440 ሺህ ብር ቅድመ ክፍያ ጋር ብቻ 70% ክፍያ ለሚፈጽሙ ደንበኞች የ30% አስደሳች ቅናሽ አድርገናል። ሜሪት ፕሮፐርቲስ አሁን እኔ ነዛ አስቀምጣ የትሄዳ ነው? አለምዬ እኮ ይሄንን ቦታ ለኔ ነበር የመረጠችው። ምሩ ወሰደችው እንጂ መቼስ አሁን ምን ወድጄው አይደለም። ገንዘብ አይቸግረኝም ነበር። ጓደኞቼ አግብተው ሲወልዱ እኔ ብቻዬን አልቀርም ነበር። በዛ ላይ ደግሞ ለእናቴ ብር ልክላት ነበር። ምሩ መታበላሸችው እንጂ ምን ነው ያበላሸውሽ? አይ ምኑንም ጽዮን አትዋሺ። ቆይ እኔ ምን አደረኩ? አረ ምንም አላደረክሽኝ። ቆይ እኔና አንቺ ከዚህ በፊት እንተዋወቃለን? ናሆም አመጣሽ እንጂ እኔ እንዴት ላቀሽ እችላለሁ? እና እኔ ምንሽን ያበላሽውብሽ? ስላንቺ እያወራው መስሎሽ ነው እንዴ? አዎ ምሩ አበላሸችው ስትይ ሰምቼሻለሁ። አይ ምሩ ከልብሽ ቂሙን አልተውሽውም ማለት ነው። እንዴት እንዴ? ትንሽ ነገር አበሳጨሽ ብዬ እኮ ነው። ጽዮን የጠየኩሽን ብቻ መልሽ። እንዴ አንቺ ብቻ ነሽ እንዴ ምሩ? ስልክ አውርቼ ስጨርስ ነው ደግሞ የመጣሽው። እና ስለሌላ ምሩ ነበር ማውራው እያልሽኝ ነው? ነው አንድ ዩኒቨርሲቲ ያለን ማቃት ልጅ ነበረች እና ከዩኒቨርሲቲ ተጭራ መጣ እድሏን በራሷ ጊዜ ነው ያበላሸችው እያልኩ ሳውራ ነው የመጣሽው። እሺ እነዚህ ምን ሰራልሽ? እንዴ ሳሎን ረጅም ሰዓት ተቀምጬ ስጠብቅሽ ሳጣሽ እኮ ነው ምን ሆና ነው ብዬ የመጣሁት። ኪችን ስራ ይዤ ነበር። አንቺ? አዎ እኔ ምን ነው? አይ ምንም እርጉዝ ሆነሽ ስራ እንዳሰሪ ብዬ ነው። እናቶቻችን እኮ አርግዘውንም አዝለውንም ነው አይደል ሲሰሩት የነበረው። ስለዚህ ምንም አልሆነም። እሺ በቃ እሺ እኔ ሳሎን ሆኜ ልጠብቅሽ። አምላኬ ወይ እባክህን አጉል ተጠራጣሪ አታርገኝ። አንቺ ነሽ ተይስልሽ ይዘሽኝ የመጣሽ እንዴ? አንተ አይደለም እንዴ ባህላችን ጠፋ እንጠያየቅ ብላ ይዘኝ መጣው እንዴ? እና ታዲያ ምን አለ ተው ብትይ እንዴ? እና እኔ ቆይ ባህላችንን እንቃራናለሁ ታዲያ? እንደዛ አላልኩሽም፣ ግን ያለ ወትሮሽ እኔ ባልኩሽ ሐሳብ ተስማማሽ። ድምፅሽን ቀነሽ። ያንተ ነው እንጂ እንደ አውራ ንብ ዝዝ የሚለው። ተይ ተይ ብርቅዬ፣ መጣላቱ በእኛ አብሮ ቦታውም አይደለም። እንግዲህ እንዴት ይደረግ? እናንተ ምንድነው የምትጨቃጨቁት? እሷ እኮ ናት። ምንድነው እሷ? እሱ ስትባባሉ እሱ ራሱ መጥቶ እዚህ ጭቃ እንጂ እንዳይዛችሁ። እኔ ከሰው እንደማርዘስ ታውቂያለሽ። ካልጠጣሽ አዎ። አንቺ ደግሞ እንዲሁ ውርዬ ዝም በይ። ውር ዝም ውር ውርዬ ተሰማ። አንተ ተሰማ፣ ያቺ ነገር ምንድናት? አረ የሰው ጓዳ መግባታችን ሳንስ ደግሞ እንዴ ምን ችግር አለው? የኔና ነው የሚሆነው። አንተ ደግሞ እንዴ አረ እንደው ተይ፣ የሰው ቤት ምንም ችግር የለም። አንተ እንደው ዝም ብለን እንዴ አረ ደግሞ ሰክረን ሌላ ጉድ እንዳይመጣ። እኔ ብርቄ ነኝ የምሰክር? እስቲ ቆይ መልቀቅ። አንተ የራስሽ ጉዳይ። መቼስ የኔ ጣጣ ማልቅ። እምቡዬ እስቲ ለዛ ጥፋቴ ምሳ ልጋብዝሽ። ለዚህ ጥፋትህማ በምሳ ብቻ አልፋታህም። እሺ ሌላ ምን ልቀጣ? ባክህ አይምሮዬ ላይ ምንም ነገር አልመጣም። አየሽ እኔ እኮ አይምሮሽን እኮ ጠንቅቄ ነው የማውቀው። አሁን የሚያስፈልግሽ ምግብ ነው። ምግብ ልጋብዝሽ። ግን እኔ ካፌ የምመርጠው። እሺ ምረጭ። የት ነው? ቅዱስ የጋበዘን ቦታ። ምን? እዛው በጣም ውድ እኮ ነው። እና አቅም ሳይኖርህ ነው ልጋብዝ የምትለኝ? እንደዛማ እኮ ለማለት ፈልጌ አይደለም። ግድ የለም በቃ የፈጀውን ይፍጭ። መታጠብም ያለበት ነገር ካለ አጥባለሁ በቃ። ስማ እዛ ከበላን በኋላ ግን አዋጪ ምናምን ነገር እንዳትለኝ። እሺ አልልሽም። በቃ እሺ እንሂድ። እኔ እኮ እምቡጥዬ ምን ግርም ነው የሚለኝ ታውቂያለሽ? ካንቺ ተቀብዬ ብሩን ላንቺ ነው የማወጣው። በጣም አይምሬን እኮ ይነካኛል። እንደው ይሁን ብዬ ነው። ወረኛና እንሂድ እባክህ። እሺ በዚህ እንኳን ቀደም ይልሽ ሌዲስ ፈርስት። እሺ ና አባቢ እና አሸወይና ነው በለኛ።
አዎ አባቢ መምጣትማ የማይቀር ነው። ኒና እንዴት ናት በእናትህ? ኒና ይኸውልህ ከላይ እስከ ታች ፌመስ ሆናለች። በቃ ዘይዳ ሀገሩን አምታታችኋ? ኧረ ተወኝ እስኪ። ባለፈው ትንሽ ከብቶቹ ከጠፉ በኋላ ትንሽ ደነገጠች መሰለኝ መለስ ብላለች። ኧረ መለስ ትበል አባቴ። ይኸውልህ በኋላ ላይ ጦሱ ለእናንተው ቀላል ለእኛ ነው። እኔ የምልህ ግን ቆይ ምንም ብላ አታውቅም? ማ ኒና? አፏ ስትተኛ ብቻ እኮ ነው ዝም የሚለው። እሱንም ይኸዋውን ጢሻ ለጢሻ እየዞረች ሌሊት ማቃሸት ጀምራለች። ጭራሽ አንዳንዴማ ትጮኻለች ሁሉ። ከባድ ነው በጣም እንጂ። ይኸውልህ ኪራ እኔ ያልኩህ እኮ እዚህ ቤት ስላለው ልጅ። የምን ልጅ ነው? የሆነ የኒና ዘመድ እኮ መጥቷል። የት? እኔ ቤት? አዎ እኔ የማይነገረችህ እኮ ነበር የመሰለኝ። አረ ምንም አላለችኝም። ዛሬ ይኸውልህ በስንት ጊዜ ቤቱን ሊየው ብዬ ቤት ሳሎን ጉብ ብሎ አገኘሁት። እንዴ ጭራሽ ቤት ነው የሚውለው? አዎ እንግዲህ ይመስለኛል። ያው ዛሬ ያመጣሁት። ቆይ እጠይቃታለሁ። እንዴ በቤቴማ ማንንም እንድታስገባ አልፈቅድላትም። አውራት እስኪ። እሺ በቃ አባቢ። እና ቤቱ ሰላም ነው? ይኸውልሽ አባቢ ቤቱ ፏ ብሏል። ምንም ነገር እንዳታስብ። ኪያ ፏ አድርጋ ነው ያዘችው። እሺ በቃ በይ በቃ ይቻምሽ። ይሄ ልንገርሽ ብዬ ነው። እሺ ቻው። እሺ በቃ ይመችሽ። አይ ኒና ደባልቅ የሆነች መደባለቅ ነው ስራዋ በቃ። በዛብህ ሂድ እንጂ ቀረ እኮ። አይ ምን ሆነ ሄድኩት ሳልጠይቀው ብለሽ ነው እንዴ? አንተ ደግሞ እዚህ ምን ትሰራለህ? እንዴ እኔ ምን አውቃለሁ ምን እንደሚሰራ ግራ ገባኝ እኮ። ምን አሰግድን ለመጠየቅ ነበር አመጣጤ፣ ግን በዛው ቀረ። አንተ እንዳለ ታውቆት ይሆናል ያልመጣው። ተይ ጽናት፣ እንግዳ እንደዚህ ይባላል እንዴ? እነሱ መውደቁንና መታመሙን አይቶ ሊስቅበት እንጂ አይዞህ ሊለው ነው የመጣው። ምንም ቢሆን እንደዚህ ማለት የለብሽም። ዝም በይ ኒና። እንደው እንደዚህ አብልጠልጥለሽ የምትናገሪኝ በወልድ አላደርስሽም? እድሜ ብቻ ለመከባበር በቂ አይደለም። አቤት ንግግር እኮ ትችይበታለሽ። እንዴት ማለት? እድሜ ቆጥሮ መመለጥ ብቻ አንተ ያስብልም ነው። ቤት እግዚአብሔር ነው ውጣልን አልልህም፣ ግን ደግሞ እንደዚህ ስለሆንክ ያደረከውን አረሳም። ወዴት ነፂ? አንቺ ደግሞ ልገባ ነው እንዴ? ቆይ ወዴት ነው የምትገቢው? ኒና እንዴ እዚህ ድመት አስገብቻለሁ። የምን ድመት? እንትን ቁንጫ በረሮ ምናምን ሳይቀር አባሮ የሚይዝ ነው። አንቺ ገና ብዙ ትቀልጃለሽ እናቴ። እንዴ ፂ አልልም። ምን ሆነሽ ነው? ቆይ ምን ፈልገሽ ነው? በሉ እናንተ ትቆያላችሁ መሰለኝ፣ እኔ ልሂድ። ማጥቷል በሉ ለማንኛውም እሺ ሂድ። ደግሞ ግራ አታብዛሽ። አይልመድብህ እዚህ ቤት መመላለስ አብዝታል። ድንክ ዝም በይ። ውይ ፂ ቁጭ በይ እስኪ እዚሁ አርፈሽ እስኪ ቁጭ። ወጣቲ ምንም ፂዬ ቁጭ በይ እስኪ። ምን አለ እንዴ? ብርቂና ተሰማ እዚህ ምን ይሰራሉ? ምን ይሰራሉ? እንግዲህ አሁን የፈለግሽው ይዘሽ ታው ሻመት አይኖርም። እዚህ ካልክሽ በደህይ ነው አስተናጋጇ ታች ይመጣል። ቆይ እነዛ ለቅዱስ አይደል እንዴ? ቅዱስ እዚህ ነው ያለው? ከማን ጋር ነው? ከሆነች ልጅ ጋር። ቅዱስ አማት እርኩስ መንፈስ ነው። ያማለች ሴት ነች። አንቺ ስለማታውቂ ነው ወይ መንፈስ ነው? አንተ ምን ሆናል? ስማ ሚስቱ ናት እንዴ? ማ አንቺ ወንድማችን ነች። አንቺ ሰላም ከነዚህ ጋር እኮ ምሳ ልንበላ መተን እና ብሏ እኛ ቁም ነገር ይዘናል። ሲያምር ናት ና ቃን ሰብስብ። እዚህ ነው ለምን ትንሽ ቆይ እንተዋወቃት። ሚስቱ
ቁጣቸው አንድ አይነት ነው። እህቱ ነሽ ማለት ነው? እናቱ ነኝ። እናቱ ልጅ በልጅነት እንዴት ነው እንዴ? ለምን እንደዚህ የምታይው? ሰው እኮ ነች ያቀፈችሽ እንዴ? ወይ ካልሆነ እኛ እንውጣ እንዴ? ናቲ ታውቃታለህ እንዴ? ና ተዋውቃት። እንዴት ነው? በቃ ሳይበላችሁ በቃ እኛም መጣን። እንዴ? ወዴት ነው የምትሄጂው? እነሱ ጋር ነው። ወዴት ምን ታደርጊያለሽ? እነሱ ጋር እንበላለን። ምን አገባኝ እኔ ገንዘቤ ተርፏል። ሂጂ። እንዴት ዋልክ? መታመምን ሰምቼ ልጠይቅ ብመጣ ፊት ነሱኝ። በሰፈሩበት ቁና ይሰፈርበታል ሲባል አልሰማህም? እና እኔ ቤቴ ለመጣ ሰው ንፉግ ነኝ? ቀድሞውንስ ቤት እንዲመጡ መች ትጋብዝና? አይ እንደው ከንቱ ድጋም ነው። ምኑ ላይሉኝ በጎ ጥሩ ሰው ለመሆን መልፋት። ሰው ያመሰግነኛል ብለህ አትስራ። ይልቅ አሁን እንዴት ነህ? ይመስገን። አልጋ ላይ ያላዋለኝ ጌታ ክብሩ ይስፋ። ዋናው እሱ ነው። በል ደህና ዋል። ጤና በሰው እጅ ቢሆን ኖሮ ስንቱ ቤት በቀረ ነበር። ተመስገን ነው። እንደው በደፋ ድፍት ባረገ እንደው በሽታውም ተጸየፈ መሰለኝ። በሽታ ይጸናብህ። ጽዮን ቆይ፣ እዚህ ምንድን ነው የምትሰሪው? እንዴ አለምዬ ናታ እዛ ሁኚ አየር ቀይሪ ብላኝ። አየር ለመቀየር እኮ ከከተማ ይልቅ ገጠር ብትሆኝ ነው የሚሻለው። ማን ጋር? ቤተሰቦቼ ጋር። አዎ፣ እንደውም በዚህ አጋጣሚ ብትጠይቂያቸው ጥሩ ነበር። ዝም ብሎ በባዶ እጅ ይሄዳል እንዴ? ጥሩ በይሽ፣ እንሂድ ከኔ ጋር ወደ ቤት። እንዴ ለምን? ምክንያቱም እዚህ መሆን ስለሌለብሽ። አልገባኝም። ጽዮን ምሩና ናሆምን አታስቸግሪያቸው። እንዴ እንደውም እዚህ መሆኔ እኮ ለምሩ ጥሩ ነው፣ አግዛታለሁ። ቆይ እዛስ አለምዬን ማን ሊያግዛት ነው? በይነይ እንሂድ አሁን። ግን እኮ ናሆም ነው ያመጣኝ። ቆይ ምን ሆነሻል አንቺ? ይሄን ያህል እዚህ መሆኑን የፈለግሽው ለምንድን ነው? በቃ ለምሩ ብዬ ነው። ምሩ ለቤቱ አታንስም፣ በቂ ነች። ጥያችሁ ጠፋ አይደል ጋሼ? አይ ከጽዮን ጋር እየተጫወትን ነበረ። ግድ የለም። ምን ነው ጽዮን ደብሮሻል? አይ አልደበረኝም። ጥሩ ወደ ቤት እንሂድ እያልኳት ነበር ምሩ። እንዴ ጋሻ ትጮት? የለም ልሂድ፣ ይቸኩላለሁ። በይ ጽዮን ተዘጋጂ። ጽዮንማ እዚህ ትሁን እኮ። እኔም እኮ እዚሁ ልሁን ምሩን አግዛታለሁ እያልኩት ነበር። አዎ ትቆይና ትመጣለች። ጥሩ በሉ እሺ፣ ደህና ዋሉ። አሜን። እሺ ደህና። አንቺ ባመጪ እኮ ሄጄ ነበር። ምን ችግር አለው? ቤትሽ አይደል? እሱማ ትንሽ እዚህ መቆየቱን ወድጄው ነበር። ስቶቡን አጥፍቼው ልምጣ። እንደው ግን አንቺን ምን ላድርግሽ? አቃጥለሽ እኮ ልትደፍኝ ነው እንዴ? ጽናትዬ አንቺ ቆይ ያራቀ መለኪያ ነሽ እንዴ የምትደፍ? እስኪ እናንተ ዝም በሉ። እንደው ውጡ። አባይን ያላየ ምንጭ አመሰግናለሁ። ይወጣልሻልና የኔን ቤተሰብ አየሽ ወርቅ የተነሰነሰበት ነው የሚመስለው እንዴ? የኔንስ ብትይ አንተ ደግሞ አንተ ቁንጫው መች አስቀምጣ ወይ በሉሽ እንዴ ብርቅዬ? እሺ አጅሪት ጭራሽ እዛም ሄደሻላ? አዎ ሄጃለሁ። አይ ብርቄ እንግዲህ በቃ ስነ ስርዓት። አዎ ተከበሩ። አንቺ ዝም በይ እንዴ። ቆይ ኒና እኔ ቃል የለኝም። ምን ተፈጥሮ ነው? ጎሽ ዴቪዬ እንኳን መጣክ። አረ ምን ነገር አርጋቸው። እዚህ ምን ይሰራሉ እነዚህ ደግሞ? እንዴ ምን አውቃለሁ ምን እንደሚሰሩ። እኔም እኮ ምን ሊሰሩ እንደገቡ ነው ግራን የገባኝ። ማለት እሷን ዝም በላት። እነሱን ከዚህ አስወጣቸው በእናትህ። አባ ሳይመጣ ሸኛቸው።
እንውጣላችሁ መሰለኝ። ተነሽ አንቺ እሷ እንደዚህ ተነሽ። ወይ ኧረ እኔ ራሴ እሄዳለሁ። አንቺ ደግሞ ራሴ ነኝ የምሄደው። ነይ ተነሽ። ራሴ ሂድ። ልቀቂ። ወይኔ ዛሬ እንዴት እኮ ደሜን እንዳፈላችሁ እንጂ። በቃ ተረጋጊ እናቴ፣ አትናደጂ። እኔ እኮ ያናድደኝ እንደዛ ሆኖ አባቢ ይመጣ ምን ይላል? ያው እኔ እናንተ አውቂያት የለ። አረ እንደው ወደዛ ወደ አዲስ አበባ ነው ተመለሰች። እኔ እኮ መጀመሪያም ብዬ ነበር የሚሰማኝ አጣው እንጂ። አዎ ልክ ነህ። ደህና ዋላችሁ? እንዴት ነው? ደህና ናችሁ? እንዴት ዋልክ አባ? ደህና። እንዴት ነው ጋሼ? ሳሉ ለውጥ አለው? ደህና ነኝ እግዚአብሔር ይመስገን። ዋናው እሱ ነው ጋሼ። ቡና ላቀራርብ እንዴ? አይ እናንተ ከጠጣችሁስ እሺ፣ እኔ ግን ምንም አላሰኘኝም። እንዴ ለምን? ትኩስ ነገር እየጠጣው ስለነበር አላሰኘኝም። እሺ ምንድን ነው ቤቱ ሰላም አልነበረም እንዴ? አረ ሰላም ነበር። ምን ነው? አይ እንደው ስገባ ጨነቀኝ። አይ ምንም አልነበረም፣ ሰላም ነው። በሉ እሺ። እንሂድ አይደል? መጣሽ? አሁን እኔ መጥቻለሁ። አንቺ ቆይ ምንድን ነው የምትፈልጊው? ከእናንተ ጋር መሄድ። ሴትዮ ያምሻል እንዴ? እንዴ ማዘር ቁመት ስበልጦት እድሜን ከሱ በላይ መማርኩት እንዴ? ቅዱሴ ሳይታሰብ አጋጣሚ የተፈጠረ ነገር እኮ ነው። ችግር የለውም፣ ቤት እናወራለን። ኦ ቤት ነው የምንሄደው? እኛው። አንቺ ግን ከኛ ጋር ፈጽሞ አትሄጂም። አዩ እንዴት እንደሚያርቁኝ። ጀምተን እንዴ? አረ ፈጣሪ ትዕግስት ስጠኝ። ነይ ማለት ያቢና የሷ ቦታ ነው። እዚህ ቁጭ ለምን? ዲበር ግን ቅዱሴ ትገባለህ ወይስ? ልግባ? እንዴ አይኔ ነው። ምን እየሆናችሁ ነው? ይኸውልሽ ጀግናሽ። ማን ነው ጀግና? እንዴ አላመሽበትም ማለት ነው። አይ ተስዬ፣ አንተ ታጥቆ ነው የምታውቀው፣ እኔ ግን አውልቆ ነው የማውቀው። የት ሄዳችሁ ነው እንደዚህ የተንበዛበዛችሁት? አንተ የሌለህበት። ልቀቃት ደግሞ። ተስዬ ማቅናቱ እኮ ነው። አንቺ እቤታችን ንግባ። ቆይ አንቺ ንግባ። እንግባ። እኔ ምን ቸገረኝ ብለህ ነው? ዝም በይ እባክሽ ቱሪናፋ። ተስዬ ወንዶች ላይ ባላቅም ግን እጁ እኔ ላይ ጨካኝ ነው። እሱማ እኮ ጭካኔ ያደገበት ነው። ያለ ስማ፣ ከአንተ ጋር ነገ እናወራለን። ወንድ ነብዬ ነው። ዛሬ ስለሰከርክ አንተን አልገጥምም። አንቺ ግን ነይ ነይ። ና ወንድ ከሆንክ ገጠመኝ። እንዴው እናት ወልዳለች። ና ወንድ ከሆንክ ገጠመኝ። አንተ ሰውዬ እጄን እንዳታሳስተኝ ነግሬሃለሁ። እንዴ ተስዬ ላይነ ስጋ ካልበቃ ቦቅቧቃ ወንድ አይደለም። ና ገጠመኝ ከፈለክ። ቦቅቧቃ ይንቦቃቦቃል። አቦይ ናሚ እንዴት ዋልክ? እንዴት ነህ? አለሁልህ። ከየት እየመጣህ ነው? እናንተ ቤት ቆይቼ መምጣቴ እኮ ነው። ኧረ እባክህ በጣም አሪፍ። በቃ እንመለስ፣ ቡና እንጠጣለን። ምሳም አልበላሁም፣ አብረን እንበላለን። አይ የለም እንኳን አገኘሁ። ና እንሂድ፣ ሄደን አረፍ ብለን እናወራለን። ምነው አባ ሰላም አይደለም እንዴ? ሰላም ነው ናሆሜ። ስለዚህ ስለ ጽዮን እንድናወራ ፈልጌ ነው። እዚህ ስለመጣች ነው? አዎ አባዬ እማዬ እኮ ናሆም፣ ቁጭ ብለን እናወራ አልኩህ አይደለም? ና እንሂድ ይልቅ።
የምሩ ስልክ ደግሞ አላውቀውም። እሺ ለማን ልደውል? ወይ ስፒዶ እንዴ ሌሊሽ አለ አለ ፒስ ነው ወዴት እየሰማች ነው? ዋፌራ ላኩ ሚልና ገዝተሽልኝ ብላኝ ልገዛላት እቺ እና ታዲያ አንተ ከምትመጣ እሷን ትካች ማለት ምን ማለት አለው? ድልብር አስቀምጠህ ከምትቀልበው እሷን ብለሽ ያው በእናትህ አመመኝ እኮ ምናምን ላይ ታዲያ አውሽ በቃ ለማንኛውም ችግር የለም። ቆይ እኔ ሳጮልሽ ነው እንደውስ ትማታለሽ። ወይኔ በእናትሽ ውስጥ ትቼው ነው የወጣሁት። አንተ በቃ ያማል አይደል? ማለት ምን ችግር አለ? ምን አደረኩ? ልጅቷ ምን አይነት ሰው እንደሆነች አልገባም። ምንም እየተረዳኝ አይደለም። እንዴት የሷን ስራ ነው ያውቃል። ስፒዶ ምንድን ነው? ለምን አታንሺውም? ስልክሽ እኮ እየጠራ ነው። ተው እባክህ እኮ ሰኒ ልትሆን እኮ ትችላለች። አንሺው። እውነቴን እኮ ነው። ሄሎ ሄሎ፣ እዚህ ሰኒ ነኝ። ሰኒ ናት ወይ? የት ሆነሽ ነው? አላውቅም ግን ይዘውኛል። እነማን? ሄሎ ሄሎ ሄሎ፣ ስልኩ ተቋረጠ። ይሄ ነገር ለፖሊስ ማሳወቅ አለብን። እሺ ቶሎ በል ንዳው እንሂድ። ይዘውኛል አለችኝ እኮ። አንተ ስልኩን አምጣው። አየህ አይደል ምን አይነት የመጨረሻ መሽቆቅ እንደሆነች አየህ አይደል? አንተ ልትረዳኝ አልቻልከው። አሁን እያንዳንዱ ያለው መረጃ ደልቶ አጥፋው። ወይኔ ስፒድ፣ ወይኔ ስፒድ። አንተ እዚህ ምሪንዳ ምናምን ያልክ ታሽቃብጣለህ፣ እሷን አንተ ግን ጉድጓድ ትቆፍርላለች። እንደዚህ ታደርጋለች ብዬ አልጠበቅኩም ነበር። ገና ምን አይታችሁ መንቁርታችሁን አንጠልጥለው ይወስዷቸዋል። አንቺ ዝም በይ። ስፒድ ተዋት፣ የኔ ጥፋት ነው። ኧረ አብሽር፣ ነገሩ ልክ ነው ጆከሩ። ምን እንዳጠፋው ታውቃለህ? ይህን ስራ ከአንተ ጋር ለመስራት የተስማማው ቀን ስላስደበርከኝ አመሰግናለሁ። እሺ ይመች። ከዚህ በኋላ ማታውቂው ሰው ነው። እሺ እስከ ዛሬ ያውቅ ነበር እንዴ?